ተስፋ ያጣች ሴት እውነተኛና አስተማሪ ታሪክ ክፍል 6። ሀና ኤች.አይ.ቪ በደሟ ውስጥ መኖሩን ስታውቅ እራሷን ከሳተች። ከሁለት ቀን በኋላ ነቃች። ስትነቃ አንድ ክፍል ውስጥ ብቻዋን አልጋ ይዛ ተኝታ ነበር። ዞር ዞር ብላ ተመለከተች። ለመነሳትም ፈለገች፣ ግን አቃታት። ራሷን በጣም አሟታል። ይሄኔ እዛ ክፍል ከመግባቷ በፊት ስለተፈጠረው ነገር ለማስታወስ ጥረት ማድረግ ጀመረች። ይሄኔ ስለ ጉዞዋ አሰበች። በዚህ ጊዜ ነበር ኤች.አይ.ቪ የምትለዋን የዶክተሩን ንግግር ትዝ ያላት። ሀና በቅጽበት አይሆንም፣ መኖር የለብኝም ማለችና የተሰካላትን ግልኮዝ ነቀለችው። ይሄኔ አንድ ወጣት ዶክተር ወደ ክፍሉ በመግባት የኔ እህት ተረጋጊ አላት። ሀና ግን እንደ እብድ አረጋት። እኔ መትረፍ የለብኝም እያለች ጮኸች። ዶክተሩም ከብዙ ጥረት በኋላ አሳምኖ እንድትረጋጋ አደረጋት። ሀና ከሐኪም ቤት እንደወጣች ቤተ ክርስቲያን በመሄድ ለፈጣሪዋ አነባች። ግን ሀና ስታለቅስ እንጂ የውስጧን ፍላጎትም ሆነ ምን ብላ እንደምትለምነው አታውቅም ነበር። ግን ደጋግማ አንድ ነገር አለች። ግን ለምን በእኔ ላይ ይህን ሁሉ መከራ ፈረድክ? ምንስ ነው ኃጢአቴ? የማንስ ዕዳ ነው እየከፈልኩ ያለሁት? እያለች ትጠይቃለች። የፈጣሪ መልስ ግን ምንም ጊዜም በተግባር ስለሆነ ያን ሰዓት ምንም መልስ አላገኘችም። አልቅሳ ስጨርስ ቤቷ ገባች። ቁጭ ብላ ካሰበች በኋላም አንድ ነገር ልታድርግ ወሰነች። እዛው ትሰራበት የነበረው ሆቴል ተመልሳ ወንዶችን መበቀል። ሀና መድኃኒቷን ማራዘሚያ መውሰድ ጀመረች። ራሷንም ከድሮው በበለጠ ትጠብቃለች። ውበቷ እንደ አደይ ፈካ፣ እድሜዋንም ሕፃን ስለነበረች ወንዶችን ማጥመድ ለሷ ቀላል ነበር። ይህ በእንግዲህ እንዳለ የመጀመሪያ ወጥመዷ የሆቴሉን ባለቤት አደረገችው። ሆን ብላ እንዲደፍራት አደረገች። እንደፈለገችውም ተሳክቶላት ያለምንም ጥንቃቄ ወሲብ ፈጸሙ። ሁለተኛው ስራዋ እንደ ደፈርከኝ ለሚስትህ እንዳልናገር 50,000 ብር ስጠኝና ከሆቴልህ ልጥፋ የሚል ነበር። ይህም እንዳሰበችው ተሳካላትና ሀና ጥላ በመውጣት ሌላ ሆቴል ተቀጠረች። ሀና ፈጽሞ አትጸጸትም። አንድ ሰው በበከለች ቁጥር የመንፈስ እርካታ ይሰማታል። በዚህ ሁኔታዋ 1 ዓመት የቆየች። ከነጭ እስከ ጥቁር፣ ከኢትዮጵያዊ እስከ እንግሊዛዊ የበቀል መርዟን ረጭታባቸዋለች። አንድ ቀን አዳር ከአንድ ባለ ሀብት ጋር ካደረገች በኋላ እንቅልፉን ሲተኛ ኪሱን መበርበር ጀመረች። ይህኔ ግን ያልጠበቀችው ጉድ ነበር የገጠማት። ሀና ምን ጊዜም ቢሆን ማታ ከስራ በፊት አልኮልና አደንዛዥ እጽ ስለምትወስድ ምንም አታስተውልም። ዛሬም እንደለመደችው ሰውየውን ገንዘቡን ለመስረቅ ኪሱን ስትበረብር መንጃ ፈቃዱ እጇ ውስጥ ገባ። ይሄኔ ስሙን ስታነብ መቼም ልትገምት የማትችለው ዱብዳ ነበር የገጠማት። የሰውየው ሙሉ ስም አቶ ጸጋዬ ገብረማርያም ይላል። እሷ ስሟ ሀና ጸጋዬ ገብረማርያም እንደሆነ ታውቃለች። ይህ ሰው በአካል የምታውቀው ወላጅ አባቷ ነው። አባቷ የወጣለት ሴሰኛ መሆኑን ብታውቅም በሀብቱ አማሎ ሴት ይይዛል እንጂ ሴተኛ አዳሪ ጋር ይሄዳል ብላ አስባም አታውቅም። ግን ሆነ ለማረጋገጥ ዋሌቱን ፈተሸችው። የወንድሟ የአብስራና የሌሎቹ የማታወቂያቸው ወንድምና እህቶቿ ፎቶ አለ። ሀና ግራ ተጋባች። ሀና አሰበች፣ ይሄ ሰውዬ ሳይነቃ ከቤት መውጣት እንዳለባት በመገንዘብ በፍጥነት ልብሷን ለበሰች። ያን ሰዓት አባቷ ሴተኛ አዳሪ ይዞ ማደሩ ያውም የትም ወልዶ የጣላት ልጁ መሆኗ አንተ ልክስክስ ብላ በህዝብ ፊት
ብታሸማቀቀውና ብታዋርደው ምን ያህል ደስ ባላት። ግን ሀና ለብዙ ጊዜ ለፍታ ያሳደገቻትን እናቷን አስታወሰች። እናም ለዚች ምስኪን እናቷ ምላሽ ይህን ማድረግ እናቷን ማዋረድ እንደሆነ በመገመት አባቷ ሳይነቃ ጥላ ወጥታ ሄደች። ኪሱ ውስጥ የነበሩትን ፎቶዎችና አስተካክላ ያልቆጠረችውን ገንዘቡንም ይዛበት ነበር የሄደችው። ሀና ከዛን ቀን በኋላ ወደ ሴተኛ አዳሪነቷ ላትመለስ በምትወዳት እናቷ ስም ለራሷ ቃል ገባች። ምክንያቷ ደግሞ ስትበደልና ስትገፋ ኑራ የወደፊት ተስፋ የሌላት ቢሆንም እሷም በአቅሟ ብዙ ኃጢአትን ሰርታለች። ይህኔ ያላትን ብር ባንክ ከተተችና ወደ ትንሽ ገዳም ሄደች። እዛም መንፈሷን ካረጋጋች በኋላ የነፍስ አባት ይዛ ኃጢአቷን ተናዘዘች። ይቅር ባዩ ጌታ ይቅር ይላት ዘንድም ጾምና ጸሎት ጀመረች። ሀና ከሁሉም የሚቆጫትና አልረሳ ያላት ከአባቷ ጋር አንሶላ መጋፈፏ ነበር። ግን እየቆየች ራስዋን ማረጋጋት ጀመረች። ጸሎትና ጾሟንም ጨርሳ በአዲስ መንፈስ ወደ ተከራየቻት ትንሽ ጎጆ በመመለስ ቤቷን ዘግታ ባላት ገንዘብ ምን ሰርታ መለወጥ እንዳለባት ማሰብ ጀመረች። ሀና ሱስ ማቆሟ ፈተና ሆነባት ነበር። ሁሌም ስታየው ያስተኛታል፣ ግን በጥንካሬ ራስዋን አሸነፈች። ሀና በቅድሚያ አንድ መኝታ ኮንዶሚኒየም ገዛች። ቀጥላም የፀጉር ሙያ ለ6 ወር በመማር የሴቶች የውበት ሳሎን ከፈተች። ሀናን ለሚያውቋት ይሄ እጅግ በጣም አስገራሚ ነው። ይህን አድርጋ ትንሽ ከተረጋጋች በኋላም እናቷን ይቅርታ ለመጠየቅ ድፍረት ፈጣሪዋን መለመን ጀመረች። እናቷን ሁሌም ከሩቅ ታያት ነበር። እናት ግን ልጇን ካየች ዓመታት አልፈዋል። እናቷ አጸደ ሰዎች ስለ ሀና ሲጠይቋት ልጄ ሀና አንድ ቀን እንደምታኮራኝ አውቃለሁ፣ አሁን በቅርብ አገኛታለሁ ነበር መልሷ። ታዲያ ቴዎድሮስ ይህን ስትል ሁሌም ይስቅባት ነበር። ሀና እናቷን በልቧ ነቅሳት እድሜ ልኳን ኖራለች። ሁሌም ግጥም ስትጽፍ ስለ እናቷ የምትጽፈው ይበዛል። ታዲያ ግጥም ስትጽፍ ላነበበላት ወይንም ስታነብ ለሰማት ትልቅ ስፍራን ሳይመኝላት አያልፍም። ሀና ምንም እንኳን ያለፈ ታሪኳን መርሳት ብትፈልግ ሊረሳት ግን አልቻለም። ሁሌ የእናቷን ቤት ጥላ ለመሄድ መወሰኗ ይጸጽታታል። በዚህ ጊዜ ለሀና ህልም የሚመስል እውነት ተከሰተ። ሀና ምንም እንኳን ስልኳንና አድራሻዋን አጥፍታ ብትጠፋም ኪሩቤል ግን ይፈልጋት ነበር። ሀና ብዙ ደንበኞች ነበሯት። ከነዚህም አንዷ ትዕግስት ፀጉሯን ለመስራት ሀና ጋ ደውላ ለጧት ቀጥራት ነበር። ሀናም ለእሷ ስትል ያለ ወትሮዋ በጠዋት ተነስታ ጨጉር ቤቷን ስትከፍት ቅዱስ ድንገት በሚመስል መልኩ መጣ። ሀናም ትንሽ ደንገጥ ብላ እንዴ ቅዱስ ምን ልሰራ መጣ? ተሳስተህ መሆን አለበት እንጂ ፈጽሞ ልታየኝ አትደፍርም አለችው። ቅዱስም ሀኒ አንቺ እንጂ አይተሽኝ የምታውቂው እኔ ሁሌም አይሽ ነበር። ሆቴል ስትሰሪ ስራሽን በግልጽ ባላውቅም እኔ ከሩቅ እጠብቅሽ ነበር አለ። ሀናም በምጸት ፈገግታ ፈገግ ብላ እያየችው የቱርክ ፊልም አክተር ትሆነብኝ ብላ በሩን ልትዘጋው ስትል ሀኒ አለ ከፈት አድርገው ቅዱስ። ትውስታዬን አትቀስቅስብኝ ካለዛ እገድልሃለሁ ብላ ንግግሯን ገታ ከማድረጓ ኪሩቤል ነኝ አለ ከቅዱስ ጀርባ ሆኖ። ቅዱስ ወደ ኋላው ጎተት እያደረገ ይህን ሀና ሰውነቷ ተንቀጠቀጠባት። እግሮቿ የከዷት መሰላት። ኪሩቤል ከጀርመን መጥቶ ሀናን ብሎ ይሄው ከፊት ለፊቷ ተገኘ። ቅዱስም ሀና ሮጣ ኪሩቤል ላይ ትጠመጠማለች ብሎ ሲጠብቅ፣ እሷ ግን በተቃራኒው ሁለታችሁም ጥፉልኝ ከፊቴ ሀና በሁለት እግሮቿ ልትቆም ነው ሲሏችሁ
ዳግም ልትጥሉኝና ልታዋርዱኝ ሕይወቴን ልትበጠብጡ መጣችሁ? ይህን አልፈቅድም ብላ በሩን ከውስጥ ቆለፈችውና እንዳትወድቅ በቀስታ ወለሉ ላይ ተቀመጠች። ኪሩቤልና ቅዱስ በሩን ቢያንኳኩም ሀና ግን ለመክፈት ፈቃደኛ አልነበረችም። እንዲያውም ፖሊስ ሳልጠራ ሂዱ እያለች መጮህ ጀመረች። ይህን ቅዱስ ኪሩቤልን እንደምንም አሳምኖት እና ተመልሰው ስትረጋጋ እንደሚመጡ ነግሮት ይዞት ሄደ። ኪሩቤል በጣም ነበር ያዘነው። በሶስተኛው ቀን ኪሩቤል ለብቻው መጣና ሀና ሳታየው ወደ ፀጉር ቤቷ ገባ። ይሄኔ ሀና ድንገት ስትዞር ኪሩቤል ገብቶ በሩን ሲዘጋው ተመለከተች። ኪሩቤልም ስታየው ትጮኻለች ብሎ ስለፈራ እባክሽ ሀና አንዴ ስሚኝ፣ ከዛ እሄድልሻለሁ፣ ግን አዳምጪኝ። ወደ ጀርመን ልመለስ ጥቂት ቀን ነው የቀረኝ። 2 ወር ሙሉ ፈልጌሻለሁ፣ ግን አጣሁሽ። ስልክሽን አጥፍተሽዋል። ቅዱስ ነው ንጽህናሽን የነገረኝ። በድርጊቱ በጣም ተጸጽቷል ሲል ንግግሩን አቋርጣ፣ የእሱ መጸጸት ምን ይጠቅመኛል? የትኛውን የተበላሸ ማንነቴን ያቃነዋል? የትኛውን ኃጢአቴና ጥፋቴ ያርምልኛል? ንገረኝ። ከየትኛው የህሊና ቁስል ይፈውሰኛል? ሀና እንባ እየተናነቃት ንግግሯን እንኳን መቋጨት አቅቷታል። ጭንቅላቷን ይዛ እናቱን እንደቀበረ ሰው ተንሰቅስቃ አለቀሰች። ሀና የእውነትም በቫይረሱ ከመያዝ ጀምሮ ከአባቷ ጋር እስከ ማደር ያደረሳት በቅዱስ ጥፋት ተስፋ በመቁረጧ ነው። ኪሩቤልም እንባውን መንታ መንታ እያዘነበ እባክሽ ይቅር በይኝ፣ ያኔ ያየሁትን ማመን አልነበረብኝም፣ ከአንደበትሽ መስማት ነበረብኝ አለ ጸጸትና ቁጭት እየገታው። ሀናም ለደቂቃዎች ዝምታን ከመረጠች በኋላ ራሷን በራሷ ሁሌም እንደምታደርገው እያረጋጋች ኪሩቤል ምንም ጥፋት የለብህም፣ የኔ እድልና እጣ ፈንታ የተጻፈው በዚህ መልኩ ስለሆነ ነው። እናም እስካሁን ከማውቃቸው ወደፊትም ከምተዋውቃቸው ሁሉ በልቤ ትልቅ ስፍራ ያለህ ብቸኛ ሰው ነህ። አንተን መጥላትም መቀየምም ለእኔ ኃጢአት ይመስለኛል። እና ግን ኪሩቤል በቃ ሂድ፣ ዳግም እኔ ጋር እንዳትመጣ። ይህን ስትናገር ሐዘኗን ለመሸሸግ እየሞከረች እንደነበር ፊቷ ላይ በደንብ ይነበባል። ኪሩቤልም በአባባሏ ግራ እየተጋባ የኔ ውድ በጣም አፈቅርሻለሁ እኮ ያላንቺ ሁሉም ነገር አስጠልቶኛል፣ እባክሽ አትግፊኝ አለ። ሀናም አፈቅርሻለሁ የምትሏን ቃል ስትሰማ ልቧን ምቱ የጨመረ መሰላት፣ ግን ቀጥ ብላ ልታየው አልደፈረችም። አይኖቹን ስታይ ያኔ ድሮ ልጅ ሆኖ ያሳለፈችው የታፈነ ፍቅር ይመጣባታል። ሀና ኪሩቤልን በቆሸሸው ማንነቷ መቀበል አልፈለገችም። ያሳለፈችውን ታሪክ ደግሞ ብትነግረው እንደሚጠላት አልፎም እንደሚጎዳት ታውቃለች። ለዚህም ሀና የእሷን ፍቅር አፍና እሱ ተስፋ ቆርጦ ወደ ጀርመን እንዲሄድ ብዙ ደከመች። ነገር ግን ኪሩቤል ከእሷ ውጪ ፈጽሞ ማፍቀርም ማግባትም እንደማይፈልግ አስረግጦ ነገራት። ስለዚህ የነበራት አማራጭ ያሳለፈችውን ሳትደብቅ መንገር። ይህን ለማድረግም አቅም እንዲሆናት እቤቷ እራት ጋብዛው መጠጥ መጠጣት ጀመረች። ሆድ ያባውን አይደል አባባሉ፣ ያን አስባ ነበር መጠጣቷ። ግን ያሰበችው ሳይሆን እንዲሆን የማትፈልገው ነገር ተከሰተ። ሀናና ኪሩቤል ያለ ጥንቃቄ አብረው አደሩ። ውድና የተከበራችሁ የቻናሌ ቤተሰቦች ተስፋ ያጣች ሴት ክፍል 6 በዚህ ተቋርጧል። በክፍል 7 ያገናኘን። እስከዛ ቸር ቆይልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትሰጡኝ አስተያየት ከልብ ነው የማመሰግነው። መልካም ቆይታ